ምሳሌ ማንም ከካሌብ ሊያድናት አይችልም። ይኸውልሽ ማህሌት ላደርግ አታስገድጂኝ። ጠበቃውን ማዳን ትፈልጋለህ አይደል? ስለዚህ እኔን ፍታኝ። ካሌብ ጠበቃውን ካንቺ የሚያስበልጥ ይመስልሻል? እና ይግደልሻ ታዲያ እኔ ምን አገባኝ? ካሌብ ማለት እኮ ነኝ ማለት ማን ሆነ ሰው ነው ማለት ነው። እኔ የምለው የጠበቃው ምላስ ግን እየቆየ ነው የሚዘረጋው። ለማንኛውም እኔ ለእናንተ በጣም ደስ ብሎኛል። እንኳን ደስ አላችሁ። የሰርጋችሁ ቀን ደግሞ ከዚህ በላይ ለማድነቅና ለማድመቅ ያብቃል። አሜን። እንኳን ደስ አላችሁ ቅድስትና ብሩክ። በስተመጨረሻም ዛሬ ነው ቀናችሁ ተባለ። ሰላም ውድ ቤተሰቦች፣ በጣም ደስ የሚል ፓርት ነበር ዛሬ። እንግዲህ መድብል ጀግናው መድብል ወንድሜን ቁሜ ድረዋለው እንዳለው እንግዲህ ሁሉም ፋፍሽ ብለው የብሩክና የቅድስትን ሰርግ እያደመቁ ነው። ካሌብ ሞሲሳ ዝምታው ትንሽ ያሰጋል። ምን ይፈጠር ይሆን? በጉጉ እንዳንተ ያለው ሺ ወለድ እንዳንተ ያለው አንድ ለእናቱ ለጥላቱ ይባላል። ጀግናው መድብል በስተመጨረሻ ካሌብ ሞሲሳን አንበርክኮታል። ጀግናው መድብል ካሌብ ሞሲሳ ልቡ ያበጠውን አስተንፍሶታል። የምትፈልገው ገንዘብ አይደለ እሱን መልስልሃለሁ ብሎታል። ገንዘብ ካለ በሰማይ መንገድ አለ። ወንድም ወንድሙን የከዳው ወንድም እናቱን የከዳው እናት አባቱን የሚከዳው ለገንዘብ ነው ይባላል። አንዳንዴ በውስጣችን መጥፎ ስራዎች ሲውሉ ሁልጊዜ ገንዘብን ብቻ ስናሳድድ አጉል ጣረሞት ይጠራሞተናል ማለት ነው። እንደ ካሌብ ሞሲሳ አይነቱ እንግዲህ አይኑን የጠፋበትን ምክንያት ውዱ ዳይመንዱን ካሌብ እጅጉን ሲፈልገው ነበረ። በስተመጨረሻ ከወንድሜ ሰርግ ከወንድሜ ዓለም አይበልጥብኝም በማለት የ10 ሚሊዮኑን ብር ዳይመንድ ለካሌብ ሞሲሳ ሊመልስለት ነው። መድብል የወንድም ጀግና የወንድም ጠበቃ እሱን ለመግለጽ ቃል የምናጣ የእውነት እንደዚህ ያሉ ምርጥ ወንድሞች አሉ በእያንዳንዳችን ህይወት ውስጥ በእያንዳንዳችን ጓዳ ጎድጓዳ ውስጥ ያልተመሰከረላቸው እንቁ የሆኑ ቃላት የሚያንሳቸው ወንድሞች አሉና ጀግናው መድብል ዛሬም ወንድሙን አኩርቶታል። ካሌብን ከመፍራት በእኔ በወንድም ላይ ተስፋ ትቁረጥ በማለት የተናገረው መድብል ቃሉን አስከብሮ አንድ ምስኪን ጠበቃ የራሱ ጉዳይ ብሎ ከመታው እሱንም ነፍሱን ታድጎታል። ሌላው የብሩክና የቅድስት ሰርግ ደስ በሚል ሁኔታ ሊጠናቀቅ ጫፍ ደርሷል። በነገራችን ላይ ምሳሌ ድራማ ማብቂያው ፓርት ላይ እየደረሰ ነው። በጣም አጓጊ፣ በጣም ልብ አንጠልጣይ ነው። ክፉ ሰዎች አወዳደቃቸው የከፋ ነው። መልካም ሰዎች ደግሞ መጨረሻቸው ያማረ እንደ ጸደይ አበባ የፈካ ይሆናል ማለት ነው። ለታገሰ ፍሬው ያማረ ነው፣ ለቸኮለ ደግሞ አፍስሶ የሚለቅምበትን ያየ ነው እና በሚገርም ሁኔታ የመድብል ጀግንነትን እንዲህ ነው ብሎ መግለጽ አይቻልም። ብሩክ ያን ሁሉ መስዋዕትነት ሲከፍል ያን ሁሉ ፈተና አቀበት ቁልቁለት ስታበዛበት ማህሌት ከስተቷ የማትማረው ማህሌት ዛሬም በድጋሜ በመድብል እጅ ገብታለች። አንዳንድ ጊዜ ምሕረት ሲሰጠን የማናቅበት ይቅርታ ሲሰጠን ይቅርታውን አጠቃቀም የማንችልበት ሰዎች አወዳደቃችን የከፋ ነው። ማህሌት ከመጀመሪያው ጀምሮ ብሩክ ጋር ስትለያይ የሰጣትን ይቅርታ ብትጠቀምበት የት በደረሰች ነበረ። ዛሬ ግን አወዳደቋ የከፋ አሟሟቷ በጣም የሚያሳዝን ሊሆን ነው ማለት ነው። በሚገርምና በሚደንቅ ሁኔታ ሁሉንም ነገር ትተው የሰርጋቸውን ጉዳይ እስከ ሚዜ ልብስ እስከ ሙሽሮች ልብስ በመለካት ላይ ደስ የሚል ጊዜ አሳልፈዋል። ግን የነ መድብልና የነ ቅድስት ደስታ እስከ ምን ጥግ ድረስ ይቆያል? ካሌብ ሞሲሳ ሲሆነት ቃሉን አክብሮ ዳይመንዱና ሁሉም ማስረጃዎች ከተመለሱለት ደስታውን በደንብ እንዲያከብር ይፈቅድለታል ወይስ ቀን ጠብቆ ሰዓት ጠብቆ ልቡን ለመስበር አድፍጦ እየጠበቀ ነውን የሚል የብዙዎቻችን ግምት ነው። ሞገስም ይላል የካሌብ ዝምታ አልተዋጠልኝም። በእርግጥ እምነት ያለኝ ባንተ ላይ ነው መድብል ከፈጣሪ በታች ግን ጠበቃውን ስታስፈታው ካሌብ ምን ብትሰጠው ነው እንደዚህ ጸጥ ያለው? እሱ እኮ ስጋ ተዘልዝሎ እያየ አፉን ያስያዝከው አንበሳኔ መሰለኝ። ቆይ ምንድን ነው ሚስጥሩ እያለ እየጠየቀው ነበረ። መረጋጋታችንና ሰላምና ደስታችን ነው እንጂ አፉ መያዙና ልበላው ያለውን ስጋ እንዳይበላው መከልከሉ አይደለም። በእኔ ተማመኑ፣ እኔን ካመናችሁ አትፍሩ፣ ከፈጣሪ በታች እኔ የካሌብን ጸባይ ጠንቅቄ የማውቀው ነኝ በማለት እንግዲህ መድብል አሁንም ጀግንነቱን አስመስክሯል። ትልቁ ጉዳይ ግን የእውነት ማብቂያው ሊደርስ ነው
የክፋት መጨረሻ ገብቶት ካሌብ ሞሲሳ ተስተካከለ ወይም መልካም ሰው ሊሆን ነው እንዳንል ዝናህን እንዲጨርሱትና ዝናህን እንዲገሉት ፍርድ ቤት ሂዶ እንዳይመሰክር እንግዲህ እንዲሉት እንዲገደል አዟል። ይህ ጉዳይ ደግሞ ካሌብ ሞሲሳ አሁንም ከወንጀሉ እንዳራቀና ከክፋቱ እንዳልጠፋ ነው የሚያሳየው። በጣም ደስ የሚለው ጉዳይ ግን የቅድስትና የብሩክ ሰርግ ደስ በሚል ቀን ሊጠናቀቅ ጫፍ ደርሰዋል። አለሜን ላይ ነው፣ ህልሜን ልኖረው ነው፣ ደስታዬ ሙሉ ሊሆን ነው። ብዙ ጊዜ የትዕግስት ፍሬዋ ያማረ ነው የምትለው ቅድስት በስተመጨረሻም ደስ የሚል ጊዜ አሳልፈዋል። መሀሌት እንዴት በምሳሌ እጨክናለሁ፣ በቃ እኔ አብጃለሁ እኮ መድብል፣ ብዙ ጊዜ ይቅርታ ሰጥተኸኝ፣ ብዙ ጊዜ ምረኸኝ፣ እኔ ግን ከስህተቴ የማልማር ከውድቀቴ የማልነሳ ሁልጊዜ ቁልቁልና አስተሳሰቤ ወደኋላ የሆነው በቃ ጤነኛ አይደለሁም በማለት ማስመሰሏን ቀጥላለች። በእርግጥ መሀሌት እንዲህ ያሰበችው ስለ ዳይመንዱ ጉዳይ ከካሌብ ሞሲሳ ጋር መድብል ሲያወራ ስለሰማች ነው። ምክንያቱም ይሄን ዳይመንድ ለማግኘት ሌላ ሴራ ልታሴር ነው እንጂ በፍጹም መሀሌት የመቀየር ፍላጎት አላማ እቅድ ቢኖራት መድብል ብዙ ጊዜ ቻንስ እና እድል ሲሰጣት መጠቀም ትችል ነበረ። እሷ ያገኘቻትን የመርፌ ቀዳዳ እድል እየተጠቀመች የጎዷትን ሰዎች መጉዳት ነው። ግን ብሩክና መድብል በፍጹም እሷን አልጎዷትም። ህይወቷ እንዲቀየር መልካም ሰው እንድትሆን ከስህተቷ እንድትማር እድል ሰጥተዋት ነበረ። እሷ ግን ልትጠቀምበት አልቻለችም። ካሌብ ሞሲሳ ጋር የተገጠመችው መሀሌት አይመለከተኝም፣ አንድ ተራ ሴት እኔን የምፈልገውን ማስረጃና መረጃ የምቀይርብሽ አይደለሽም፣ ከፈለጉ ይግደሉሽ ሲል እንግዲህ ድርቅ ብላለች እንደ ሐውልት። ካሌብ ሞሲሳ ሜቢ የሚያስኬደው መንገድ ሁሉ እየተራመደ በመንገዱ ላይ ያሉትን ሰዎች ገለል እያደረገ እንግዲህ የሚራመድ አደገኛ ሰው እንደሆነ መድብል ጠንቅቆ ያውቃል። አንቺ ውርርድነት ነው እንጂ ካሌብ አንቺን ይመርጣል ብዬ አይደለም በማለት ስልኩን ይዘጋል። መሀሌትም ምሳሌን እንዴት አሳልፌ ይሰጣለሁ፣ በቃ ብጃለሁ፣ አማኑኤል ይሻልሻል ጸበል እያለ መድብል ሲቀለድባት አይተናል። የዚህ መጨረሻ ምንድን ነው? በትላልቅ ሰርጎች መሀል ትንንሽ ድግሶች አሉ ይባላል። እንግዲህ የብሩክና የቅድስትን ለመብላት ሽር ጉድ እያልን ነው። እንግዲህ የሞገስና የሉላንም የዛን ሁሉ ፈተና ውጣ ውረድ አቀበት ቁልቁለት አልፈው የትዕግስት ፍሬዋ የታማኝ ፍቅር መገለጫው ይህ ነው ብለው የሚያስመሰክሩበት የእነሱን ሰርግ ምን ጠብቃለን? ቀጣይ ክፍል ምን ይፈጠራል? ካሌብ ሞሲሳና መድብልስ በስተመጨረሻ የተገናኙት ስልክ መስመር ላይ በምን ኬዝ ነው? ካሌብ ዝምታ አስፈርቶኛል። የእውነት አድፍጠህ የሆነ ነገር ለማድረግ ካሰብክ የእውነት ከባድ ስህተት ነው የምሰራው። እኔ አምኜ ሁሉም ነገር በሰላም ይጠናቀቅ ብዬ ነው እስከዛሬ ስፈልገውና አድፍጠህ ስጠብቀው የነበረው ብዙ ልጆችን የጨረስክበት ዳይመንዱን አሳልፎ የሰጠው ለማለት ነው። ከወንድሜ ደስታ የሚበልጥብኝ የለም። የእውነት አንድ ነገር ብታደርግ ሁለታችንም ተያይዘን ነው የምናልቀው ለማለት ለማስጠንቀቅ ነው ወይስ ምን ሊፈጠር ነው?